الله أكبر ما شاء الله ما شاء الله الله أكبر صلاح الدين عبد الرحمن ما شاء تكبير الله أكبر سندس يتعلج بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته يتكبروا كبر دكتور الشيخ حاجي إبراهيم توفى إثيوبيا اسلمنا قداش تقلع مكربيت بريزيدنت يتكبروا شيخ عبد الكريم شيخ بدر الدين يتقلع مكربيتو تقدامي بريزيدنت عبد الولي مكتل بريزيدنت يا أوروميا اسلمنا قداي عبد الولي مكتل بريزيدنت يا أوروميا اسلمنا قداي بريزيدنت ليشن በተለያየ መልኩ ለሌላ የሚጠራውን ወጣት መሰረቱን ማንነቱን እንዲያይ ቁርአን ጋር እንዲገናኝ ለማድረግ ትልቁን ሐላዚ መድረክ ላይ ቁርአን ጋር እንዲገናኝ ለማድረግ ትልቁን ሐላዚ መድረክ ላይ እንግዲህ በአምስት አመታት ውስጥ አፍጥር ሲደረግበት ዛሬም ባለፉት ጊዜያቶችም የቁርአን ውድድር ሲደረግበት ሀገር ዜጋ ባለቤት የሆነው ሁሉም ድርሻ ያለው ኢትዮጵያዊ ሙስሊም በሀገሩ ላይ ኃላፊነቱን ተወጥቶ ስለ ሰላም ስለ አንድነት ስለ አብሮነት የአብሮነት የመከባበር የመተሳሰብ የመረዳዳት በሆነው ረመዳን ላይ አሁንም አብሮነቱን ለማስቀጠል ማሳያ የሆነ ተግባርን በመስራት አገሩ ላይ ያለውን ኃላፊነት ለመወጣት ስለ ሰላም አቅጣጫዎችን የጋራ ሆኖ ለመስራት በመከባበር ስለ ሌሎቹም ወንድሞቹ ወይም ደግሞ የዚች ሀገር ዜጎች ጋር እኩል ሆኖ እችን ሀገር ወደፊት ለማሳለፍ በሚደረገው ሂደት ላይ የሚሰራ ነው። እንደ ሀገር በተለያዩ ፈተናዎች ውስጥ እናልፋለን። የተለያዩ ችግሮች ይከሰታሉ። ችግሮቻችን በምክክር የሚፈቱ በመነጋገር የሚስተካከሉ በጋራ አብሮነታችን የሚጎለብቱ በተለያየ መልኩ ሊፈጠሩ የሚችሉ ችግሮቻችን ከግለሰብ ያለፉ እኛነታችንን የማይወክሉ አብሮነታችን ሊያደፈርሱ የማይገባቸው ህግና ስርዓት እንዲከበር የሃይማኖት ተቋሞች ኃላፊነታቸውን ሊወጡ ድርሻቸው መሆኑን የምንሰራበት ያን ያደረግን ግን እጅ ለእጅ ተያይዘን በጋራ ሀገር ጉዳዮቻችንን ተከባብረን የምንኖርበት ኃላፊነት ያለበት መድረክ ላይ ነን። ይሄን ኃላፊነት ለመወጣት ዛሬም እንደ ረመዳን በሁሉም ጉዳዮቻችን አላህ ጋር ግን በመፈጸም ተውበት በማድረግ ቃል ኪዳን እንደምንገባበት ሁሉ እዚሁ መድረክ ላይ ስለ ሰላም ስለ አብሮነት ስለ ጋራ እሴቶቻችን አብረን ልንሰራ እጅ ለእጅ ተያይዘን ለመሄድ ጋራ የሆነ ኃላፊነት የምንወስድበት መድረክ ነው። ይሄ መድረክ እንዲሳካ የአዲስ አበባ ከተማ መስተዳድር ትልቁ ድርሻ አላቸው። ሁልጊዜ የሚያደርጉልን የሞላ ትብብር የጸጥታ መዋቅሩ ከተጀመረ እስከሚያልቅ ድረስ ጸጥታውን በማስከበርና ኃላፊነት በመወጣታቸው ትልቁን ድርሻ የሚወጡት የፌደራልም የአዲስ አበባ ፖሊስም ሁሉም የጸጥታ መዋቅር በየደረጃቸው ምስጋና የሚገባቸው ይሄንን ኃላፊነትም ወስደን ስንሰራ ይሄ ፕሮግራም እንዲሳካ ስፖንሰር በማድረግ በሁሉም ደረጃ ስማቸው ሲጠቀስ የነበሩ አካላቶች ላደረጉት አበርክቶ ህዝባችን አሁንም ስለ ሰላም ስለ አንድነት ስለ አብሮነት ይሄ መድረክ የቁርአን መድረክ ነው። ቁርአን የሚከበርበት ነው። ከቁርአን ውጭ ቁርአንን ክብር ከሚመጥን ነገር ውጭ አይሰራበትም አይደረግበትም። ያንኑ በሚሰጠው አቅጣጫ እንደ መሪ ተቋሙ መሪው በሚያስቀምጠው አቅጣጫ መሰረት እጅ ለእጅ ተያይዘን የምንሄድበት ይሆናል ማለት ነው። እዚህ መድረክ ላይ ዛሬም አሁንም ተከባብረን ተሳስበን እንዲሁ እንዳማረ እንደደመቀ እነዚህ ቁርአን ሐፊዞቻችንን አክብረን ሽልማታቸውን ሰጥተን በክብር ደግሞ የሌሎችንም ነገር ሳንነካ እኛነታችንን አኽላቃችንን በሚመጥን መልኩ ኢፍጣሩ ካለቀ በኋላ በሰላም ጸጥታ መዋቅሮች በሚሰጡን አቅጣጫ ተከትለው ወደ ቤታችን እንሄዳለን። አሁን የመጨረሻውን መልእክታቸውን እንዲያስተላልፉ ያሸናፊዎቹን ውጤት አይተው የክብር ሽልማቱን እንዲሰጡ የተከበሩ ሼክ ሐጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ወደ መድረኩ እንዲመጡልንና መድረኩ ላይ መጥተው የአባትነት የመሪነት የኃላፊነት መድረካቸውን መልእክታቸውን እንዲያስተላልፉ እንደ ማህበረሰብ የነበረውን የቁርአን ውድድር ብዙ ውጣ ውረድ አድርጎ ኃላፊነትን ተሸክሞ የሰሩት ዑለሞቻችን ትልቁን ድርሻ ተወጥተዋል። ዛሬም ደግሞ እንዲህ በአማረ መልኩ እንደደመቅን አንድነታችን እንዳሳየን ክብራችን እንደገለጽን ድምጻችን ስለ ቁርአን አንድነታችን ስለ ሰላም የጋራ እሴቶቻችን ስለ ማክበር እንደ ኡማ ሁልጊዜ ማንም እኛን በየትኛውም አይነት መልኩ እሱ በሚፈልገው የማይወስደን እኛ ግን እስልምናችን መሰረታችን ቁርአናችን አኽላቃችንን ጠብቀን እንድንኖር የሚያስገድደን ኡማዎች ነንና ያን ታሳቢ ባደረገ መልኩ ሁላችንም ይሄንኑ መሰረት አድርገን የምንንቀሳቀስበት ይሆናል። ይህ መድረክ ክቡር ሼህ ሐጂ እየመጡ ነው። እሳቸው እስኪመጡ ድረስ ነው መድረኩን ያስኩት። እንግዲህ እሳቸው መተው የመጨረሻ መልእክታቸውን ዳኞቻችንም የመጨረሻ ውጤታቸውን እዚህ እየተነጋገሩ ያሉበት ነው ያለው። ውጤቱን ያሳውቃሉ። ንግግራቸውን አድርገው አሸናፊዎቹን በሳቸው ስም ተጠርቶ የሽልማት ስነ ስርዓቱ ተደርጎ ባለንበት አፍጥረን ባለንበት እንሰግዳለን። አሁንም በሰላም በአንድነት በየቦታው ያላችሁ ለአስተባባሪዎች ለጸጥታ አካላቶች በሚሰጡት አቅጣጫ ሁሉ በመስማትና በማዳመጥ ምንም አይነት የተለየ እንቅስቃሴ ባለማድረግ እስላማዊ ስነ ምግባር እስላማዊ ባህሪያችንን እኛነታችንን በሚገልጽና እንደ ኡማ ኃላፊነታችን በመውጣት ላይ ድርሻችን ላይ እንድንቆም አደራ የምንል ይሆናል።
الحمد لله رب العالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. صاحب الفضيلة الشيخ عبد الكريم بدر الدين النائب الأول لرئيس مجلس الأعلى للشؤون الإسلامية في إثيوبيا، صاحب الفضيلة الشيخ عبد العزيز عبد الولي النائب الثاني لمجلس الأعلى للشؤون الإسلامية، أصحاب الفضيلة قيادة واللجنة التنفيذية لمجلس الأعلى للشؤون الإسلامية، صاحب الفضيلة رئيس مجلس العالي للشؤون الإسلامية في أوروميا أستاذ غالي، أصحاب الفضيلة السفراء والوزراء، وفي مدينتنا الكبرى أديس أبابا حاملين المحبة والألفة والاحترام لبلده الحبيبة بلد الهجرة والصدق، فأقول لكم أهلا وسهلا ومرحبا، هللتم أهلا ووطأتم سهلا وتبوأتم من الفردوس الأعلى منزلا. ثم أهنئ المشاركين في هذه المسابقة المباركة وجائزة المحلية التاريخية في نوعها وصفتها، وأخص من بينهم الفائزين والمتفوقين. أيها الحفل الكريم، فإن المجلس الأعلى للشؤون الإسلامية في إثيوبيا حيث يهدف تنفيذ هذه المسابقة القرآنية التاريخية الكريمة في هذا الشهر الكريم بعنوان القرآن للعلم والوحدة والوئام والأمن والسلام. فمنذ العصور الأولى والأمة تعتني بالقرآن حفظا ومدارسة وفهما وتأملا وتفسيرا وتعلما وتعليما وإلى يوم الدين، والحمد لله رب العالمين. فإن القرآن الكريم فهو كتاب الله الكمال والجمال لغة وحكمة وأسلوبا ومعنى، كيف لا إليه ولا من خلفه، تنزيل من حكيم حميد. يقول الله سبحانه: التسابق والتنافس وإقامة مسابقات دولية ومحلية في مجال حفظ القرآن الكريم وخدمته، وهو تسابق وتنافس في أشرف ميدان وأكرم مجال، فهو من أرفع القربات وأسمى الغايات وأجل الأعمال. وهذه المسابقة تهدف بالدرجة الأولى إلى ربط الناشئة والشباب المسلم بكتاب الله العزيز وتشجيعهم على حفظه وترتيله وتجويده والعمل به، كما ترمي إلى إعداد جيل صالح متخلق بأخلاق القرآن ومتشبع بآدابه ومهتد بهديه والعمل على احتضانهم منذ وقت مبكر، واجعل القرآن ينساب إلى أعماق نفوسهم ويعيش في قلوبهم ويشرح صدورهم. فإن خير ما تعمر به الأوقات وتقضي الساعات وتطوى بها الأعمال بكتاب الله تعالى وتعلما وتعليما، وخاصة في هذا الشهر المبارك الذي أنزل فيه القرآن هدى للناس وبينات من الهدى والفرقان، فيه صلاح الدنيا وفلاح الآخرة. ولما كانت المسابقات القرآنية تلك متعلقة بكتاب الله تعالى نالت من نفعه ورفعته وبركته، وكان للمتسابق فيها نصيب أوفر من ذلك إن أحسن قصده مصداقا لقوله تعالى: كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. أيها الحفل الكريم، أن الذي نريد أن نؤكد عليه هو أهمية الفهم الصحيح لكتاب الله عز وجل وفهم مقاصد النص القرآنية ومراميه، فإن القرآن كتاب رحمة وهداية وأمن وأمان وسلام للبشرية كلها جمعاء، فكل ما يأخذ إلى الرحمة والتسامح والتعايش السلمي بين البشر يأخذ إلى منهج القرآن الكريم وصحيح السلام، وكل ما يأخذ إلى الفساد والإفساد والتخريب والقتل
إنما يأخذك إلى ما يتصادم مع الإسلام والقرآن وسائر الأديان والقيم الإنسانية. وعليه أقدم شكري وتقديري لهيئة علماء المسلمين بمجلس الأعلى للشؤون الإسلامية في إثيوبيا واللجنة المنظمة وكل من ساهم لنجاح هذا، وتقديري لحكومتنا الغالية وعلى رأسها فخامة الدكتور أبي أحمد عن صيام هذا الشهر المبارك وقيامه بتلاوة كتابه آناء الليل وأطراف زندرو دامو بتلاوة كتابه آناء الليل وأطراف ዘንድሮ ዳሞ በተሻለ መልኩ ቁርአንን ጨመርንበት። ጥያቄ በአይናችን የተገበርነው ስለሆነ ለዚህ ያበቃንን አላህን እናመሰግናለን ለማለት ወዳለሁ። በተረፈ ደግሞ ወደ ታላቁ ቁርአን ውጤት ተመልሰን ወደ ሽልማት እንገባለን ኢንሻአላህ። በደንብ እንድታዳምጡን በዚህ አጋጣሚ ያደራ ለማለት ወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለል ቁርአን ወኻሰቲ ቢስሚላሂር ረህማኒር ረሂም። እንግዲህ ውጤቱ በነጥብ ደረጃ ነው የምናገረው። ሶስተኛ ከወንዶች የወጣው አብደላህ ዑስማን በርከድሌ ከሶማሊያ ክልል ከቀብረ ዳህር 93.466 በማምጣት ሶስተኛ ሆነዋል። ተክቢር። አላሁ አክበር አላሁ አክበር አላሁ አክበር። ሁለተኛ ሙሐመድ አወል አደም ከአማራ ክልል ከደሴ አላሁ አክበር 94.28 በማምጣት ሁለተኛ ወጥቷል። አላሁ አክበር። አንደኛ የወጣው ከወንዶች ማለት ነው ሰላሐዲን አብዱራህማን ከኦሮሚያ ካሰላ አላሁ አክበር 95.006 ተክቢር ተክቢር። አላሁ አክበር አላሁ አክበር። መብሩክ አዩሃል ዋሊደይን። አላሁ አክበር። የሴቶቹን ደግሞ እንደሚከተለው ያሳውቁናል ሸኻችን። ተማም። ከሶስታች በኩል ከሴቶች በኩል ሶስተኛ የወጣችው አሲያ መሐመድ ኑር ከሶማሌ ክልል ከጅግጅጋ አላሁ አክበር አላሁ አክበር። ነጥቡም አላሁ አክበር 80.66 አላሁ አክበር። ሁለተኛ የወጣችው ሱንዱስ አብዱረዛቅ መሐመድ ከኦሮሚያ 84.56 አላሁ አክበር። ከደሎ መና አላሁ አክበር አላሁ አክበር። አንደኛ የወጣችው ከሴቶች ሃይፋ ከድር ሀብሳ ከድር ዩሱፍ ከአማራ ክልል ከከሚሴ አላሁ አክበር አላሁ አክበር። ነጥቧም 93.166 በመሆን አንደኛ ወጣለች። አላሁ አክበር። መብሩክ ለመኪናው፣ መብሩክ ለሐጁ፣ መብሩክ ዳጎስ ያለ ለቼኩም። መርሐባ። እናመሰግናለን ዶክተር አብደላህን እጅግ በጣም እናመሰግናለን። ሽልማቱን እንዲያበረክቱልን አንደኛ ለወጡት ሽልማት የሚሰጡልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና እንደዚሁም ተቀዳሚ ምክትል ፕሬዝዳንቱ ሼክ አብዱልከሪም ሼክ በድረዲን ይሆናሉ። አላሁ አክበር። ተሸላሚዎቹ የመኪና ቁልፍ እና እንደዚሁም ደግሞ አላሁ አክበር። ከሴቶችም ከወንዶችም አንደኛ ለወጡት ዶክተር ሼክ ሀጂ ኢብራሂም ቱፋና ሼክ አብዱልከሪም ሼክ በድረዲን ሼክ ስሩር ይሆናሉ። ማሻአላህ ኡስታዝ አቡበክር ቁልፍ ሰጥቶ ተሸላሚዎቹ እንግዲህ መጥተው ይረከባሉ። ሰላሁዲን ወደ መድረክ። ሰላሁዲን አላሁ አክበር አላሁ አክበር። ሰላሁዲን አብዱራህማን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ አላሁ አክበር። ሰላሁዲን አብዱራህማን ማሻአላህ ቁልፉን ከፍ አድርጎ ያሳየናል። ሰላሁዲን አብዱራህማን ቁልፉን ከፍ አድርጎ ያሳየናል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የቁርአን ከፍ ያደርጋል። በእድሜም ትንሽ በቁመትም ትንሽ ግን በቁርአን አንደኛ ትልቅ። አላሁ አክበር። ሰላዲንን አላሁ አክበር እንኳን ደስ አለህ ያሉት ነው የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ኡስታዞቹ እንግዲህ ሼክ መርሐባ ጋሊ ሙክታር ሌሎች አንደኛ ከሴቶች የወጣችው ሐፍሳ ኸድር እንግዲህ በኢትዮጵያ ወደ እስልምና መድረክ ጉዳዮች ትመጣለች። ታሪክ ሐፍሳ በኢትዮጵያ BYD መኪና ተሸላሚ ናት። ሐፍሳ ኸድር
ከአማራ ክልል ሐፍሳ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ ያዘጋጀው የቁርአን ውድድር በሴቶች ለመጀመሪያ ጊዜ እኛ እየሰማነው ለመጀመሪያ ጊዜ ሙፍቲያችን አባታችን ፕሬዝዳንታችን መኪና ይሸለሙ ባሉት መሰረት ያው መኪና ቁልፍ ልትረከብ ከአባቷ ወይ እየመጣች ትገኛለች። ሐፍሳ አላሁ አክበር አላሁ አክበር ሐፍሳ ተክቢር ሐፍሳ ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሐፍሳ አላሁ አክበር አላሁ አክበር። ከሼክ አብዱልከሪም ሼክ በድረዲን እጅ ቁልፍ ትቀበላለች። BYD አላሁ አክበር። ይህ ዱንያዊ ነው። እንግዲህ ማሻአላህ ሽልማት ሌላ ነው። አላሁ አክበር አላህ የት አለ ተክቢር? አላሁ አክበር። የታጋዮቻችን የእነ አቡበክር ውጤት ይኸው ሴት ልጆች ለሂፍዝ ደርሰው በቁርአን አንደኛ ወጣ መኪና ትሸለማለች። አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ አላህ ያሳድግሽ አላህ ያሳድግሽ። እንግዲህ የነ ኸዲጃ የነ መርየም የነ አይሻ እንግዲህ አቻ አላህ አድርገሽ። ተክቢር አላሁ አክበር ተክቢር አላሁ አክበር። መርሐባ ተክቢር ወደ ሁለተኛ ወደ ወጡት እናልፋለን። ከአማራ ክልል 94.28 በማምጣት ሙሐመድ አወል አደም አላሁ አክበር አላሁ አክበር። የሐጅ ሽልማት ሙሐመድ አወል በቁርአኑ ያስደመመን የሐጅ እንግዲህ የአንድ ሺህ አቡበከር አህመድ ነው የሚሸልመው። አላሁ አክበር ኢህራም እያለበሰው ነው። ሸፈቱዲን ቆይ ተክቢር ተክቢር ተክቢር። ሸላሚያችን የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና ኡስታዝ አቡበክር የልፋቴ ውጤት ነው ብሎ እኔ ካልሸለምኩ ብሏል። የሐጅ እንግዲህ 1446 ዓመተ ሂጅራ በመጅሊስ ብቻ ወጪ ኢንሻአላህ ሙፍቲያችን ፈርመው እንግዲህ የሐጅ መሄዱን ያረጋግጡለት የፊርማ ስነ ስርዓት እየተካሄደ ነው። እንግዲህ ሸኻችን ሙፍቲያችን ሸሃጂ ሊፈርሙ ነው። ወደ ሁለተኛ የወጣችው እህታችን እናልፋለን። 84.56 በማምጣት ከኦሮሚያ ሱንዱስ አብዱረዛቅ ሙሐመድ ሱንዱስ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር። የብር 500,000 ግማሽ ሚሊዮን ማሻአላህ አላሁ አክበር ግማሽ ሚሊዮን ብር ሽልማት ሼክ ፈትሁዲንና ኡስታዝ አቡበከር በጋራ ሶስተኛ የወጣው ከሶማሌ ክልል 93.466 በማምጣት አብደላህ ዑስማን አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ሱንዱስ የታለች? ሱንዱስ በነገራችሁ ላይ የ10 ዓመት ታዳጊ እንደሆነች ሰምቻለሁ። ሞራል አይገባም ለሱንዱስ። አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ሱንዱስ መርሐባ 300,000 ብር ሶስተኛ ለወጣው አብደላህ ዑስማን የሶማሌ ክልል ተወዳዳሪያችን ነው። 93.46 ነው ያገኘው። እናመሰግናለን። ባረከላሁ ፊክ። ተክቢር አላሁ አክበር። አይሰማም። ተክቢር ተክቢር። ሱንዱስ እየመጣች ነው። የ10 ዓመት ህፃን ነች ከኦሮሚያ የ10 ዓመት ታዳጊ ናት። ማሻአላህ በሉላት። ማሻአላህ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር። ሱንዱስ አብዱረዛቅ ሙሐመድ 84.56 በማምጣት የብር 500,000 ግማሽ ሚሊዮን ብር። አላሁ አክበር አላሁ አክበር። ወደ ሶስተኛ ተወዳዳሪያችን እናልፋለን። አብደላህ ዑስማን ሽልማቱን ተቀብሏል። ሶስተኛ የወጣችው እንደዚሁ ከሶማሌ ክልል 80.66 በማምጣት አሲያ ሙሐመድ ኑር ተክቢር ተክቢር አላሁ አክበር ተክቢር። የብስራት ዜና አለ አዱኛ ተሰማ። ለሱንዱስ በእድሜ ትንሿ ተወዳዳሪ ስለሆነች የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የ100,000 ብር ሽልማት ጨምሮላታል። 600,000 ብር ተክቢር አላሁ አክበር። እንኳን ደስ አለሽ መብሩክ፣ እንኳን ደስ አለሽ። መርሐባ። ሰበር ዜና አለ። እኛ እንደ ኦሮሚያ መጅሊስ ከፍተኛ ምክር ቤት
ለሱንዱስ 250 ሺህ ብር ተክቢር ተክቢር። አላሁ አክበር። ለጊዜው 600 ነበረች 850 ደርሳለች። አዲስ አበባ እስልምናም የሚጨምረው አለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እኛም እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ100 ሺህ ብር ሽልማት እናደርጋለን ኢንሻአላህ። ተክቢር ተክቢር። አላሁ አክበር። 950 ሺህ ብር ለሱንዱስ እያለቀሰች ነው። ስሜቷን መቆጣጠር አልቻለችም። ጨምሮ ለሱንዱስ 1 ሚሊዮን። ተክቢር አላሁ አክበር ተክቢር። መርሐባ። አዎ እሺ። አንደኛ ለወጣውም ከቢዋይዲ በተጨማሪ ሌላ ሰርፕራይዝ። አላሁ አክበር። 350 ሺህ ብር ስጦታ በተጨማሪ አንደኛ ለወጣው ተክቢር። ኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት። አላሁ አክበር። ከሐሙስ ዕለት ቃል ገብተን ነበረ። አንደኛና ሁለተኛ ከወጣችሁ ሰርፕራይዝ አላችሁ ብለን ነበር። ከኦሮሚያ ክልል አንደኛ ለወጣው ሰላሀዲን 350 ሺህ ብር ሰርፕራይዝ አድርገነዋል። አላሁ አክበር። ሰበር ዜና። መርሐባ። ሁለተኛ ለወጣው ከአማራ ክልል 250 ሺህ ብር። አላሁ አክበር ተክቢር። መጀመሪያ እንግዲህ ሀጅ አለው ብለናል። ሀጅ ዘንድሮ ስንት ነው? ከ600 ሺህ ብር በላይ ነው። 200 ሺህ ብር 250 ሺህ ብር በተጨማሪ። አላሁ አክበር። እንግዶቻችንን በታላቅ ክብር ልንሸኝ ነው። መኪናውን መርሐባ። ፕሬዝዳንታችንና ተቀዳሚ ምክትል ፕሬዝዳንታችን መኪናውን ከፍተው ያስረክባሉ። እናንተ ደግሞ ተክቢራ። አላሁ አክበር አላሁ አክበር አላሁ አክበር። ለማን? ለሱንዱስ። ላኢላሃ ኢላላህ። የቀጠር ኤምባሲ ሰፋረቱል ቀጠር ለሱንዱስ $1000 ተክቢር። አላሁ አክበር ተክቢር። የ10 ዓመት ታዳጊ ናት። ቁርአን ከፍ ያደርጋል። በጣም ነው የምናመሰግነው። ሹክረን ሰፋረት ቀጠር $1000። አላሁ አክበር ተክቢር። አላሁ አክበር። መኪናውን ለማስረከብ እየተንቀሳቀሱ ይገኛሉ አመራሮቻችን። በነገራችን ላይ የዛሬ ሳምንት በሚሊኒየም አዳራሽ ተወዳጁና ተናፋቂው ኑን የቁርአን መድረክ ከጠዋቱ 3:30 ጀምሮ ታላላቅ መሻይኾች፣ ኡስታዞች፣ ቁራዎች የሱዳኖቹን ጨምሮ ሁፋዞችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ይከናወናል። የመግቢያ ቲኬቶቹን በቴሌብር መተግበሪያ ማግኘት ትችላላችሁ ተብላችኋል። የዛሬ ሳምንት ታላቁ መልእክተኛ የምናልቅበት ልዩ መሰናዶ በሚሊኒየም አዳራሽ በኑን የቁርአን መድረክ። እናመሰግናለን። እንግዲህ መኪናውን እየከፈቱ ይገኛሉ። ይህንን አገር አቀፍ ውድድር በመምራት በዳኝነት ከኛ ጋር የቆዩ የምናከብራቸው ዳኞቻችን ሼክ አቡበከር ሁሴን፣ ሼክ ኑረዲን ቃሲም፣ ሼክ አብዱልለጢፍ ሼክ ጣሃ፣ ሼክ ቶፊቅ ኑርገባ፣ ሼክ ሰዒድ አሊ ጀውሃርና ሼክ እድሪስ አሊ ነበሩ። እናመሰግናለን። መኪናውን እያስረከቡልን ነው። ተክቢር። አላሁ አክበር አላሁ አክበር አላሁ አክበር።